ቅርቡ የኢትዮጵያ ብሔራዊ ምርጫ ቦርድ ተቃዋሚ የሚባሉ ፓርቲዎችን ሰብስቦ በጊዜ ሰሌዳው ጉዳይ ላይ አነጋግሯቸዋል። እንደሰማነው ከሆነ የጊዜ ሰሌዳው አጀንዳ ሆኖ ቢመጣም በአብዛኛው ከ3-4 ጊዜ በላይ የወሰደው ግን ሰላም ከሌለ ምርጫ የለም የሚል አጀንዳ እዛ ላይ መነጋገሪያ እንዲሆን ነው የተደረገውና እንደው ልደቱ ስለ ምርጫ ስታስብ እንግዲህ ከምርጫ ጋር በተያያዘ ከ1992 እንደ ኢትዮጵያ አቆጣጠር ጀምሮ ይመስለኛል አንተ በምርጫ ፖለቲካ ውስጥ ነበርክ፣ ብዙ ልምዱም አለና ይሄ ምርጫው ፈጽሞ መካሄድ የለበትም ቦይኮት መደረግ አለበት የሚሉ ወገኖችም አሉ። አይ ምርጫውን እናካሄዳለን የሚሉ ደግሞ ከአገዛዙ ጀምሮ ያሉ አሉ። ነገር ግን እኔው እስቲ ሰላም ካለ ማድረግ ይቻላል፣ አስቻይ ሁኔታዎች ካሉ መሳተፍ ይቻላል፣ አስቻይ ሁኔታ ግን የለም፣ ምርጫ ለማድረግ አይደለም ተንቀሳቅሶ አባላትን ለማናገር የሚያስችል የሰላም ሁኔታ የለም ብለው ይህንን ጥያቄም የሚያነሱ አሉ። እንደው አጠቃላይ ሁኔታው እንዴት ትረዳዋለህ አንተ? ወቅታዊ ጥያቄ ነው መሳይ፣ እንኳን አነሳኸው። እኔ ሰሞኑን የተለያዩ ውይይቶች በምርጫ ጉዳይ ላይ በመገናኛ ብዙሃን ላይ ሲካሄዱ ሰምቼ አንዳንድ ጋዜጠኞችንም ሚዲያዎችን እየደወልኩ እያነጋገርኩ ነበረ። ምክንያቱም ትንሽ ነገሮች ሊበላሹ ይችላሉ የሚል ስጋት አድሮብኛል እና በዛ ምክንያት ይህን ነገር በጥንቃቄ ብንይዘው በጥንቃቄ ብናየው እያልኩ ሀሳብ ኦልሬዲ መስጠት ጀምሬያለሁ ማለት ነው እና ዛሬ ማንሳትህ እጅግ በጣም ጥሩ ነው፣ ወቅታዊ ጉዳይ ነው የሚል እምነት አለኝ። እኔ እውነቱን ለመናገር በዚህ አጋጣሚ አንተም ሌሎች አድማጮችም እንደው በተለየ ትኩረት ይህን ጉዳይ እንዲያደምጡኝ ይፈልጋሉ በዚህ ጉዳይ ላይ። ምክንያቱም ይሄ ሲንከባለል የመጣ በዚህ ጉዳይ ላይ የጠራ አቋም አተን ብዙ ነገር እያበላሸን ነው እስካሁንም የመጣ ነው የሚል እምነት አለኝ። ተቃዋሚ ፓርቲ አሁንም ተመሳሳይ ስህተት እንዳንፈጽም ስጋት አለኝ። የቅርቡን ምርጫ ቦርድ በጠራው ስብሰባ ተቃዋሚዎች ውይይት አካሂደው ነበር። በተካሄደው ውይይት የተነሱትን ሀሳቦች ሰምቻለሁ። አንተም ላይ የኤምኤስም ላይ የተለያየ ቦታ እዛ የተሳተፉ ወንድሞቻችን ቀርበው ሀሳባቸውን ሲገልጹ ሰምቻለሁ። ምንም የሚጣል ነገር የለውም የሚናገሩት ነገር። አንደኛ እንደው ባጭሩ ለመግለጽ ዶክተር አብይ አህመድ የሚባሉ ሰው በዙፋኑ ላይ በስልጣኑ ላይ እስካሉ ድረስ ነፃና ፍትሃዊ ምርጫ ኢትዮጵያ ውስጥ የሚታሰብ አይደለም። እኔ በዚህ ፍጅታ ያለው ሰው ካለ ሌላ ጉዳይ። አንድ በዚህ እንስማማ። ሁለተኛ ያው እንኳንስ አሁን ታስታውሳለህ የዛሬ 4-5 ዓመት ምርጫ ከመካሄዱ በፊት እኔ ተቃውሞዬን ሳቀርብ ነበር። የወቅቱ የኢትዮጵያ ችግር በምርጫ ሊፈታ አይችልም፣ ሁሉን አቀፍ በሆነ የሽግግር ሂደት ነው ሊፈታ የሚችለው። ምርጫ ችግሩን የበለጠ ያባብሰዋል እንጂ መፍትሄ አይደለም እያልኩ ነው ስናገር ነበር። የሆነውም ይሄ ነው። ምርጫ ተካሄደ ችግሩን ይፈታል ተብሎ ኢትዮጵያ ግን ወደ ባሰ ቀውስ ውጥንቅጥ ውስጥ ነው የገባችው። አሁንም የኢትዮጵያን ወቅታዊ ችግር ምርጫ ሊፈታው አይችልም፣ እንደውም ምርጫ ሊያባብሰው ይችላል። እዚህም ላይ ፍጅታ መኖር የለበት። 3 የሚቀጥለው ምርጫ አሁን የፊታችን ግንቦት የሚመጣው ቅድም ካልኩት አስተሳሰብ ጋር በተያያዘ በምንም ተአምር ነፃና ፍትሃዊ ይሆናል የሚል እምነት የለኝ። እናውቃለን ይህ አገዛዝ የ5 ዓመት ኮንትራቱን ከሆነ የሆነ ግርግር ፈጥሮ የሆኑ አጃቢዎች ፈጥሮ ማህተም አስመትቶ 5 ዓመት ኮንትራቱን ለማራዘም ነው እንጂ የሚፈልገው ነፃና ፍትሃዊ ምርጫ አካሂዶ ህዝብ የስልጣን ባለቤት እንዲሆን ምንም ቅንጣት ያህል ፍላጎት የለውም፣ እምነቱም የለውም። ስለዚህ ይሄ ምርጫ ነፃና ፍትሃዊ ይሆናል የሚል እምነትም የለም። አሁን በእነዚህ ጉዳዮች ላይ እንተማመን። መጀመሪያ እኔ ብዙ ጥያቄ ያለ አይመስለኝም እዚህ ላይ። ብዙዎቹ ፓርቲዎቹን በቀደም ያነሱት ጥያቄ ይሄ ነው። ነፃና ፍትሃዊ ምርጫ ለማካሄድ አስቻይ ሁኔታም የለም ኢትዮጵያ ውስጥ በጦርነት እየታመሰች የሚል እስማማለሁ። ነገር ግን በጣም በጥንቃቄ ልናየው የሚገባ ጉዳይ የኛ አቋም የፈለገውን አይነት ቢሆን በእነዚህ 3 ጉዳዮች ላይ አሁን በጠቀስኳቸው ወጥ የሆነ የሚያስማማ አመለካከት ቢኖረንም ባይኖረንም ይህ አገዛዝ ምርጫውን ከማካሄድ ግን ወደኋላ አይልም። ይሄን አንጠራጥር። በተለይ ምርጫውን ተቃዋሚ ፓርቲዎች ቦይኮት ካደረጉት በደስታ ነው ምርጫውን የሚያካሂዱ። አሁን ይሄ አገዛዝ እየፈለገ ያለው አጃቢ ይሆኑኛል ብሎ ተቃዋሚዎች ገብተው እንዲሳተፉ አይደለም እየፈለገ ያለው። ነፃና ፍትሃዊ ምርጫ አይካሄድም ብለው ተስፋ ቆርጠው ከወዲሁ ቦይኮት እንዲያደርጉ ነው የሚፈልገው።
እኔ በዚህ ጥርጥር የለኝ ቦይኮት እንዲያደርጉ ነው የሚፈልገው። ስለዚህ ይህን ወጥመድ በትክክል መረዳት አለብን። ስለዚህ ምርጫውን በሚመለከት የምንወስደው አቋም ከተሳትፎ አንጻር ምንድነው መሆን ያለበት የሚለውን እጅግ በጣም በጥንቃቄ ማየት አለብን። የፖለቲካ ኃይሎቹ መጀመሪያ በዚህ ጉዳይ ላይ መመካከርና መተማመን አለብን። ምን አይነት እርምጃ ነው የምንወስደው፣ መቼ ነው የምንወስደው የሚለው ዝም ብለን ከአሁኑ ቦይኮት እንደምናደርግ በምርጫው እንደማንሳተፍ መናገርና እንደዚህ አይነት አቋም ለህዝቡ ማስተላለፍ ከባድ ስህተት ነው የሚል እምነት አለ። ትልቅ ስህተት ነው የሚል እምነት ማለት ያለብን ምንድነው አስቻይ ሁኔታ የለም። ተቃዋሚ ፓርቲዎችን በከፍተኛ ተጽዕኖ ውስጥ ነን። ነፃና ፍትሃዊ ምርጫ ሊካሄድ የሚችልበት እድል የለም። የሀገሪቱንም ችግር የመፍታት አቅም የለውም ምርጫ። ነገር ግን ይሄን ሁሉ ጥሰህ እንደተለመደው ምርጫውን የምታካሄድ ከሆነ ግን እኛም እንሳተፋለን። እንመዘገባለን። ህብረተሰቡ የሚካሄደው ምርጫ ነፃና ፍትሃዊ ይሁንም አይሆንም እንደማይሆን እናውቃለን። እንደማይሆንም እያወቀ በዜግነቱ ካርዱን ማውጣት አለበት። የምርጫ ካርዱን ተመዝግቦ መያዝ አለበት። ከዛ በኋላ ይሄ ባፋችን የምንናገረው ነፃና ፍትሃዊ ምርጫ ሊካሄድ አይችልም፣ አገዛዙ ዝግጁ አይደለም የምንለውን ምርጫው ላይ ተመዝግበን በአጭር ጊዜ ለኢትዮጵያ ህዝብና ለዓለም ህብረተሰብ እንዲታይ እናደርጋለን። ካደረግን በኋላ መቼ ነው ቦይኮት ማድረግ ያለብን የሚለው በጥንቃቄ ነው። ከምርጫው በፊት አይደለም። የምርጫው ሂደት ከተጀመረ በኋላ ህዝቡ ካርዱን ከያዘ በኋላ ተቃዋሚ ፓርቲዎችም ከተመዘገብን በኋላ ነው ቦይኮት ማድረግ ያለብን አስፈላጊ ሆኖ ሲገኝ። ያኔ ምንድነው የሚሆነው? ዝም ብሎ ተቃዋሚዎች ቦይኮት አደረጉ አይደለም። ለመምረጥ ከተመዘገበው ይሄን ያህል ሚሊዮን ህዝብ ይሄን ያህል ህዝብ ቦይኮት አደረገ የሚለው ጥያቄ እጅግ መሰረታዊና ወሳኝ ነው። የመንግስትን ሌጂቲመሲ ቅቡልነት የሚያሳጣው እሱ። ስለዚህ ሁለት ነገር ማለት አለብን። አንደኛ ቅድም ሶስቱን ነገሮች አስቀምጠን ይሄን መንግስት ነፃና ፍትሃዊ ምርጫ ለማካሄድ የሚያስችል ሁኔታ የለም፣ አንተም ፈቃደኛ አይደለም፣ እኛም እንደዛ አይነት ነገር ለማድረግ የሚያስችል አትሞስፌር ውስጥ አይደለም። ስለዚህ መድረኩ ይመቻች፣ ችግሮቹ ይፈቱ ከልብ በቁርጠኝነት እያሉ መጠየቅ፣ ግፊት ማድረግ በአንድ በኩል። በሌላ በኩል ግን ህዝቡን ይሄ መንግስት የ5 ዓመት ኮንትራቱን በግርግር አድሶ ለመቀጠል ስለሆነ የሚፈልገው ዝም ብለህ አትይ፣ የምርጫ ካርድህን አውጣ፣ ተቃዋሚዎቹም ተመዝገቡ፣ እንግባ። በአጭር ጊዜ የዚህን መንግስት አፋኝነት እናሳያለን። ማፈኑ አይቀርም። ካሳየን በኋላ ነው ቦይኮት ማድረግ ካለብን የምናደርገው። ቦይኮት ስናደርግ ፓርቲዎቹ ብቻ ሳይሆን ፓርቲዎቹም መራጩም ህዝብ ነው ቦይኮት የሚያደርገው። 20 ሚሊዮን ህዝብ ለመምረጥ ከተመዘገበ ቤቱ 11 ሚሊዮኑ 12 ሚሊዮኑ አልመርጥም ነፃና ፍትሃዊ ምርጫ እየተካሄደ አይደለም ብሎ ቁጭ ካለ ይሄ መንግስት ሌጂቲመሲ አይኖርም። አሁን ግን ቦይኮት አድርግ እያልን ለህዝቡ የምንነግረው ከሆነ ወጥተው የሚመዘገቡትና ካርድ የሚወስዱት የገዢው ፓርቲ ሰዎች ናቸው። ተቃዋሚው ቤቱ ነው የሚቀመጠው። ስለዚህ 10 ሚሊዮን ሰው ቢመዘገብ የገዢው ፓርቲ ደጋፊ 10 ሚሊዮን ወጥቶ ይመርጣል። ምንድነው የሚባለው? ነፃና ፍትሃዊ ምርጫ ነው ከተመዘገበው ሰው 100% ወይም 90% የመረጠው መንግስት ነው ነው የሚባለው። ይሄ ምናልባት እዚህ ላይ የሚነሳ ጥያቄ አለ። ምናልባት ምርጫውን ቦይኮት ማድረግ የሚለው በተቃዋሚዎች እስካሁን በየትኛውም ተቃዋሚ ፓርቲ የተያዘ አቋም እንዳለ አላቅም። እንዲህ በአንዳንድ ግለሰቦች የሚደረግ ነው። ግን አንድ አጀንዳ ሆኖ እንዲመጣለት ፈልጓል አብይ አህመድ። የምርጫ ጉዳይ አንዱ ከአምስቱ የ2018 አጀንዳዎቻችን ህብረተሰቡን ትንፋሽ የምናሳጣበት ይሄ ስለ ኑሮ ውድነት አሁን ኢትዮጵያ ላይ ስላሉ አጠቃላይ ቀውሶች እንዳያስብ ከምናደርጋቸው አጀንዳዎች አንዱ ምርጫ ነው። ምርጫ እያለን እስከ ቀበሌ ድረስ ይሄን አጀንዳ በየዕለቱ ወደፊት መግፋት አለብን ብለው በእቅድ ደረጃ ያዙት ነው። ነገር ግን አሁን አንተ ባልከው ለመስማማትና የተወሰነ ነገር ለማድረግ የሚቸግረው እነዚህ የተባሉት ተቃዋሚዎችን ሊመርጡ የሚችሉት ኢትዮጵያውያን ካርዱን ከወሰዱ በኋላ ቦይኮት ቢያደርጉ ኢትዮጵያ ውስጥ ምን ተቆጣጣሪ አለ? 2-3 የምርጫ ካርድ ለደጋፊዎቹ እየሰጡ መርጠዋል። ይሄን ያህል ሰው ተመዝግቧል፣ ይሄን ያህል ሰው መርጦኛል ብሎ በይፋ ቢያውጅ ማን ይከለክለዋል? ቆጣሪ ሁሉ ጊዜ መንግስት ስለሆነ ቆጣሪ መንግስትም ተወዳዳሪም ነው ቆጣሪም ነው። ስለዚህ እነዚህ ቤታችሁ በተቀመጡት ስም ካርድ ወጥቶ የተመዘገቡት አለ። ያው መዝገቡ ላይ ተመዘገቡ ያሳያል። አልመረጡም እንዳንል ማን ቤት ለቤት እየሄደ ያልመረጡትን የሚቆጥርና መረጃውን የሚሰጥ ሊኖር አይችልም። ይልቅስ መንግስት መገናኛ ብዙሃኑን ሁሉንም ሎጂስቲኩን የተቆጣጠረ ስለሆነ የተመዘገቡት በሙሉ መርጠዋል፣ በውጤቱ መሰረት አሸንፍ ያለው ቢል
የበለጠ ህጋዊ አናረገውም ወይ? ምክንያቱም ተመዝግበናል። ስለዚህ ይሄንንስ አደጋ እንዴት መከላከል ይቻላል? ሰውን ካርዱ ሰዱ ብለን አብረን ከምርጫው ጋር በሂደት ውስጥ ብናልፍ። አሁን መሳይ ምን አልክ? እንደዚህ ሊያደርግ ይችላል አልክ። ያ የማጭበርበር ድርጊት ነው አይደል የሚያደርገው? ያን የማጭበርበር ድርጊት እንዲያደርግ ሁሉ የምናስገድደው የኛ ደጋፊ የሆነ የተቃዋሚው ደጋፊ የሆነ በነቂስ ወጥቶ ከተመዘገበ ነው ወደዛ አይነት ማጭበርበር የሚሄደው። ተቃዋሚው ወይም እሱን የማይመርጠው ሰው ግን ቤቱ ዝም ብሎ ከተቀመጠ ካርድ ካላወጣ አሁን የምትለው ማጭበርበር ማካሄድ ያስፈልገው። ዝም ብሎ የተመዘገበው ሰው በነፃነት ወጥቶ ያለምንም ተጽዕኖ እንዲመርጥ ማድረግ ይችላል። አንድ ሁለተኛ፣ ዋናው የማጭበርበር ሂደቱ እንዲጋለጥ ማድረግ ነው። የሀገር ውስጥ ታዛቢዎችም ሊኖሩ ይችላሉ። ኦፍኮርስ የሀገር ውስጦቹ በብዛት ያገዛዙ ተጽዕኖ ያለባቸው ሊሆኑ ይችላሉ። የውጭ ታዛቢዎች እንዲገቡ መጠየቅ አለብን። ግቡ፣ ይህን ሂደት መታዘብ አለባቸው። አባፈና ላይ ነው ያለነው። ነፃና ፍትሃዊ ምርጫ ይካሄዳል የሚል እምነት የለንም። ይሄ የምንለው እውነት ነው ውሸት ነው የሚለውን ነገር ግቡና አረጋግጡ። ይሄን መንግስት ዝም ብሎ ገንዘብ መርዳት አይደለም፣ በዲፕሎማሲ ማገዝ አይደለም። አምባገነን መንግስት ነው፣ የህዝብን ድምፅ የማያከብር ነው። ግቡና ታዘቡልን ብለን እኛው ራሳችን መጠየቅ አለን። የውጭ ታዛቢዎች ያውቁታል። አሁን ባለፈውም እኮ ምርጫ ተካሂዷል ብለው አያምኑ። ማንም የታዘበ የለም እኮ ባለፈውም። ግን አብይ አህመድ አሸንፍ ያለው ብሎ ይኸው ለ5 ዓመት እየቆየ ነው። አሁንም ለነሱ ለማጋለጥ ብለን ብንገባ አንደኛ ህዝቡ ትግል ጀምሯል። ከዛ ይልቅ በምርጫ በአብይ አህመድ አጀንዳ የምርጫ አጀንዳ ውስጥ ከምንገባ የራሳችንን ትግል ህዝባውን ቢተኝነቱንም የትጥቅ ትግልም የሚያደርገው ትኩረቱን ወደዛ ማድረግ ይገባዋል። አለበለዚያ በተወሰነ መልኩ ያ ሐሳብ መካፈል፣ የጊዜ መሻማት፣ የብዙ ነገሮችን ውጤቱ ለአብይ አህመድ ያደላል እንጂ ለሌሎቻችን የሚያደላ አይመስለኝም። ሰምቻለሁ በደንብ ያለ ምክንያት አይደለም። እንደው ይሄን በተለየ ትኩረት ብታዳምጠኝ ጥሩ ነው ያልኩት ያለ ምክንያት አይደለም። ምክንያቱም የገነገነ አስተሳሰብ ነው ያስተሳሰብ፣ ግን ደግሞ መሰረታዊ ችግራችን ነው የተቃዋሚ ፓርቲዎች የሚል እምነት አለ። ሪሊ ይሄን ጉዳይ ሰከንድ ብለን ማየት አለብን። በመጀመሪያ ደረጃ አጀንዳ መሆኑ ምርጫው አይቀርም። እኛ ወደድንም ጠላ ነው የምርጫ ዓመት ነው። ዓለም አቀፍ ሚዲያዎች ሁሉ ትኩረት ይሰጡታል። የመንግስት ሚዲያዎች በሱ ዙሪያ ነው እንቅስቃሴ የሚያደርጉት። አጀንዳ መሆኑ አይቀርም። ሁለተኛ እኛው ራሳችንም አጀንዳ ልናደርገው ይገባል የሚል እምነት አለ። መንግስት ለራሱ ጥቅም ለራሱ ፍላጎት አጀንዳ ሲያደርገው እኛ ደግሞ የራሳችንን በሚጠቅም መልኩ አጀንዳ ልናደርገው ይገባል። ይህን ምርጫ ዝም ብሎ ካርድ መጣልና መምረጥ ብቻ አድርገን አንየው። የምርጫውን ሂደት ትግላችንን ለማጠናከር፣ ህብረተሰቡን ለማነሳሳት፣ ለማሳተፍ እንዴት ለራሳችን የትግል ጥንካሬ ልንጠቀምበት እንችላለን ብለን ነው ማሰብ ያለን። ልክ ገዢው ፓርቲ ለራሱ ጥቅም እንደሚጠቀምበት ሁሉ እኛ ደግሞ ይህን የምርጫ ሂደት ለራሳችን ጥቅም እንዴት ነው የምንጠቀምበት የሚለውን ሐሳብ ይዘን ነው ወደ ምርጫው መግባት ያለን። ስለዚህ ገዢው ፓርቲ ብቻ ሳይሆን እኛም አጀንዳችን ልናደርገው ይገባል የሚል እምነት አለ። ለምን ማጭበርበሩ አይቀርም፣ ዝግጁ አይደለም ለነፃና ፍትሃዊ ምርጫ። ስለዚህ ምርጫው ሂደት ገና ሲጀመር ያገዛዙ አፋኝነት በጎላ ሁኔታው ይወጣል። ያን ሁኔታ እኛ ከምንናገረው አሁን በአፍ ነው የምንናገረው አይደል? በተግባር መጀመሪያ እናሳየው ለኢትዮጵያ ህዝብ፣ ለዓለም አቀፉ ህብረተሰብ። ያ ጉልበት ነው የሚሆነን። ቦይኮት ስናደርግ ቦይኮት ያደረግነው በተጨባጭ ምክንያት እንደሆነ ማሳያ ነው የሚሆነው። አክብሮት ያሰጠናል። ያ በዓለም አቀፉ ህብረተሰብ ገብተዋል፣ ለመወዳደር ፈቃደኛ ነበሩ። ነገር ግን ባገዛዙ ችግር ነው ቦይኮት ለማድረግ የተገደዱ። አስቀድመህ ግን አልገባም ካልክ ገዢው ፓርቲ ምንድን ነው የሚለው? እንደሚሸነፍ ስለሚያውቅ የህዝብ ድጋፍ ስለሌለው አልገባም፣ ምን አድርጉ ነው የምትሉኝ ይላል። ምርጫውን ማጭበርበር አያስፈልገው፣ የምትለውን ቅድም ተጽዕኖ ማድረግ አያስፈልገው። የእሱ ካርድ የወሰዱ ሰዎች መጥተው ምርጫውን ይመርጣሉ። ምርጫው ነፃና ፍትሃዊ ነበረ፣ ምንም ግርግር አልነበረም ተብሎ ጸድቃል፣ ተቀባይነት ያገኛል። ራሳችንን ነው የምንጎዳው። እኔ ቅድም ነገርኩ እኮ አሁን የሚያስፈልጋት ኢትዮጵያ ችግሯን ለመፍታት የግንቦት ምርጫ አይደለም። ኢትዮጵያ ችግሯን ለመፍታት የሚያስፈልጋት የግንቦት ማንፌስቶ ነው። አሁን የግንቦት ማንፌስቶ ነው። ያለ ምክንያት አይመስልም ግንቦትን የመረጥኩት ስሙን ዝም ብዬ በሎተሪ አውጥቼ አይደለም። ስለዚህ ይሄን ሂደት ለራሳችን ጥቅም ለትግሉ መጠናከር እንዴት ነው የምንጠቀምበት የሚለውን ሰከን ብለን ማየት አለብን። ስለዚህ ቅድም ያልኳቸውን ምርጫው ነፃና ፍትሃዊ እንደማይሆን ያለው ነባራዊ ሁኔታ ምርጫ ለማካሄድ የማያስችል መሆኑን እየገለጽን መንግስት ላይ ተጽዕኖ እያደረግን አዘ ሴም ታይም ግን አቅምና ሁኔታው በፈቀደልን መጠን የፈለገውን ተጽዕኖ ያደርግ፣ የፈለገውን ያህል እጩዎች እንዳይቀርቡ ያድርግ።
አቅምና ሁኔታው በፈቀደ መጠን እኛ የመሳተፍ ፍላጎታችንን እናሳይ፣ እንመዝገብ። ስለተመዘገብክ ምንም የሚመጣ ለውጥ የለም። ሰው የምርጫ ካርዱን ይዞ እንዲወጣ እናድርግ። በገፍ ዝም ብሎ በቀላሉ አይደለም፣ በገፍ ይዞ እንዲወጣ እናድርግ። ከዛ በኋላ ምንም ጥርጥር የለውም ይህ አገዛዝ አፈናውን ይቀጥላል። አፈናው ግን ዝም ብሎ በተደበሰበሰ ሁኔታ ሳይሆን ተሳትፎ እያደረግን ስለሆነ በአደባባይ ይወጣል። ብዙ ህዝብ ካርድ ስላወጣ እሸነፋለሁ ብሎ ስለሚፈራ በዛው መጠን አፈናውም ከፍተኛ ነው። በዛ ደረጃ ካጋለጥነው በኋላ ቦይኮት ስናደርግ ትርጉም ያለው ቦይኮት ነው። ተቃዋሚው ጎራ ሙሉ በሙሉ ይወጣል። የምርጫ ካርድ የያዘው ህዝብ ቤቱ እንዲውል እናደርገው። ይሄ ቀላል አይደለም። ታዛቢዎች ይኖራሉ። ታዛቢዎች እንዲገቡ አሁን ነው እኛንን ጥረት ማድረግ ያለብን። አትግቡ፣ ነፃና ፍትሃዊ ምርጫ አይካሄድም አይደለም ማለት ያለብን። ይሄን ምርጫ ይሄ መንግስት ሊያጭበረብር ተዘጋጅቶ አፈና ውስጥ ነው ያለ ነው፣ እየፈጸመ ነው። ይሄን መታችሁ እንድትታዘቡ እንፈልጋለን። ግቡ ነው ማለት ያለብን እንጂ አትግቡ አይደለም ማለት ያለብን። ሪሊ ይሄን ጥያቄ እኔ በጥንቃቄ እንያዘው። ምክንያቱም አሁን እየሰማሁት ያሉት የተለያየ መገናኛ ብዙሃን ላይ ቦይኮት ማድረግ አለብን የሚል ቶን ነው እየሰማሁ ያለው። ይሄ እጅግ አደገኛ የሆነ አካሄድ ነው። ማንንም ሳይሆን ገዢውን ፓርቲ ነው የሚጠቅመው። እሱ የሚፈልገው አሁን በቃ አብንንና ኢዜማን ይዞ ሌላው ቦይኮት እንዲያደርግለት ነው የሚፈልገው። ቦይኮት ያደርግለታል ያለምንም ማጭበርበር፣ ያለምንም ተጽዕኖ። ምርጫው ተካሂዶ የራሱ ሰዎች ወጥተው መርጠው 5 ዓመት ኮንትራቱን ማደስ ነው የሚፈልገው። እዛ ወጥመድ ውስጥ መግባት የለብንም ፕሊዝ። እና እኔ ይሄን ጉዳይ በትኩረት መነጋገር አለብን። ዝም ብሎ ሁላችንም በየፊና እየወጣን ምርጫውን እንዲህ እናደርግ እንዲህ አናደርግ እያልን አሁን አስተያየት መስጠት ትክክል አይመስለኝም። መቼ ነው ቦይኮት ማድረግ ያለብን? እንዴት ነው ማድረግ ያለብን? ለምንድን ነው ማድረግ ያለብን የሚሉትን ጥያቄዎች በውይይት ነው ወደዛ አይነት ውሳኔ መድረስ ያለብን። እና ሪሊ ከወዲሁ ጥንቃቄ ብናደርግ ጥሩ ነው። አንድ ጊዜ ህብረተሰቡን ቦይኮት አድርግ ብለን መልእክት ካስተላለፍንለት በኋላ እንደገና ካርድ አውጣ ብንለው አስቸጋሪ ነው። ይሄ በ97 አይተናል፣ በተለያየ የምርጫ ሂደት አይተናል። አንድ ጊዜ ህብረተሰቡ ውስጥ የተሳሳተ አመለካከት ከከተትን በኋላ ያን መልሶ ለማውጣት አስቸጋሪ ነው የሚሆን። ስለዚህ ከወዲሁ በምርጫው የምንወስደውን ውሳኔ ወደፊት እናሳውቃለን። እየተመካከርን ነው። ነፃና ፍትሃዊ ምርጫ ይካሄዳል ብለን አናምንም። ግን ደግሞ ዝም ብሎ ያለምንም ችግር የራሱን እጩዎች አቅርቦ በራሱ ሰዎች ተመርጦ እንዲቀጥል ደግሞ አንፈቅድለት። ለራሳችን ትግል በሚጠቅም መልኩ የምርጫውን ሂደት እንጠቀምበታለን። ስለዚህ በዚህ ረገድ የምንወስደውን አቋም ተከታተል ነው መባል ያለበት። ስለዚህ የምክክር ውጤት ነው መሆን ያለበት ውሳኔው እንጂ ሁሉም ፓርቲ አሁን እየወጣ ዝም ብሎ እንዲህ አይነት አቋም መግለጽ እኔ ይጠቅማል የሚል እምነት የለኝም። እና ሪሊ አንዱ የውይይት አጀንዳ መሆን ያለበት ከዚህ በኋላ ይሄ ጉዳይ ነው የሚል እምነት አለ። መንግስት ብቻ ሳይሆን ራሳችን አጀንዳ ልናደርገው ይገባል። በጣም አመሰግናለሁ ልደቱ። እንግዲህ በዚህ በምርጫ ጉዳይ ላይ በእርግጥ አጀንዳ አድርጎ ወደፊት በማምጣቱ ላይ በተለይ በአገር ቤት ያሉ ተቃዋሚዎች ሲባል ሁሉንም በአንድ ቦታ ማስቀመጥም አይገባም። እነዚህ ያልካቸውን ኢዜማና አብን ከወዲሁ ከአገዛዙ ቀድመው ነው ስለ ምርጫ እያሟሟቁ ያሉት። ለምን ምርጫውን ፈለጉት እሱ የሚታወቅ ነገር ነው። ሌሎች አጃቢዎች አሉ። በቅርቡም አንዲት ፖለቲከኛ የተናገሩትን ሰምተናል። ያው ቀለብተኛ ናቸው፣ ደሞዝተኛ ናቸው። ከምርጫ አንጻር የሚፈልጉት ለውጥ ሳይሆን እነሱ ደሞዛቸው እንዳይቋረጥ የሚሰጣቸው ገንዘብ እንዳይቋረጥ ነው ብለዋል። ለማንኛውም እንደነዚህ አይነት ፓርቲዎች ጭምር የተሰባሰቡበት ሂደት ነው። ለማንኛውም በተለይ አገር ቤት ያሉትን ፓርቲዎች ከዚህ አንጻር በየጊዜው እያቀረብን እናወያያቸዋለን። እንግዲህ የቀረን ያለ አይመስለኝም። ምናልባት ልደቱ የምትጨምረው ነገር ካለ በዚህ አጋጣሚ መናገር ፈልጋሉ የምትለው ነገር ካለ እድሉ ልስጥና እንግዲህ እንሰነባበታለን። ብዙ ነገር ተነጋግረናል መሳይ። በጣም መሰረታዊና ወቅታዊ የሆኑ ጥያቄዎች ነው ዛሬ ያነሳው። ጠቃሚ ውይይት ነው ብዬ ነው የምወስደው። ግን አንድ ነገር ማሰብ ያለብን ከነ ችግራቸውም ከነ ድክመታቸውም አገር ቤት እንቅስቃሴ እያደረጉ ያሉ ፓርቲዎች በብዙ መልኩ መደገፍ አለባቸው፣ መጠናከር አለባቸው። እና ማንኛውም በገንዘብ በጉልበት በእውቀት በተሳትፎ አገር ውስጥ ያሉ ፖለቲካ ፓርቲዎች በተቻለ አቅም እንዲጠናከሩ ማድረግ ያስፈልጋል። ነገ ለሚነሳ ህዝባዊ እምቢተኝነት ዋና ተዋናኝ የሚሆኑት እነሱ ናቸው። ምርጫውን ለፖለቲካ ትግሉ መጠናከርና ውጤታማነት ለመጠቀም በምናደርገው እንቅስቃሴ ዋና ተዋናኝ የሚሆኑት እነሱ ናቸው። ህብረተሰቡ ይሄን አውቆ ሁለንተናዊ ድጋፍ ሊያደርግላቸው ይገባል። ዝም ብሎ በድክመት በምናምን ብንተቻቸው ዋጋ የለውም። ከብዙዎቻችን ተሽለዋል። እነሱ ባለውም ችግር ቢሆን መስራት እንችላለን ብለው ዋጋ ለመክፈል የተዘጋጁ የተደራጁ ኃይሎች ናቸው።
ለዚህ አክብሮት መስጠት አለብን እና አገር ቤት ያሉ ፓርቲዎችን ይሄ ማናናቅ ማጥላላት ትክክል ነው የሚል እምነት የለኝም። በሁለንተናዊ መልኩ መደገፍ አለብን ከዛሬ ጀምሮ። ያ ሁለት ግን መለየት አለባቸው። ሁሉንም አጃቢዎቹንም ሁሉንም ማጠናከር በሚላደ ያውቃል ብዬ ነው። አንተም ታውቃለህ፣ እኔም አውቃለሁ። ህብረተሰቡ እኮ የዋዛ አይደለም፣ ይገነዘባል፣ ይረዳል፣ ማን ምን እንደሆነ በደንብ ያውቃል። ስለዚህ በደንብ ጀኒውሊ ተቃዋሚ ናቸው የምንላቸው ለህብረተሰቡ ለውጥ መምጣት አለበት ብሎ የሚያምኑትን ለይቶ መርዳት ማጠናከር አለበት። እኔ የግድ መናገር ያለብን አይመስለኝም፣ ያውቃቸዋል ህብረተሰቡ። በጣም አመሰግናለሁ ልደቱ። እንግዲህ በተለያዩ ጉዳዮች ላይ ቆይታ ያደረግንበት የዛሬው ውይይታችን እንዲህ ባለ መልኩ እየተጠናቀቀ ነው። በዕለተ ሰንበት ተገናኝተን ያደረግነውን ቆይታ በዚሁ ያጠናቀናል። በጣም አመሰግናለሁ። እግዚአብሔር ይስጥልኝ።